በደንብ ያዙልኝ እንደው አደራችሁን። በበጎች በር የማይገባ ሌባ ነው ብያችኋለሁ። የበጎች በራቸው ምንድን ነው? ሕግ ነው። ሕግ የበጎች በራቸው ነው። እግዚአብሔር ወደ ሰዎች በሕግ በር ይመጣል። ሰዎች ወደ እግዚአብሔር በሕግ በር ይሄዳሉ። ስለዚህ ጌታችን ምን አለ? አማን አማን እብለክሙ ዘአቀበ ቃሌን የጠበቀ ቢኖር አለ። ተመልከቱ። አነ አርእዮ ርእስየ እኔ ራሴን አሳየዋለሁ ይላል። ቃሌን የጠበቀ ሰው ራሴን እገልጥለታለሁ። ስለዚህ ሕግ እግዚአብሔርን የምናይበት በር ነው ማለት ነው። ስለዚህ ሕግን ሽሮ የሚመጣ እሱ ምንድን ነው አለ? የሕግ ሌባ ነው። የሕግ ሌባ ነው። ሕግን ተመልከቱ። ሕግን በሚጠብቅ ሕዋሳቱን በሚሰበስብ አንደበቱን በገታ እጁን እግሩን በተቆጣጠረ በትጋት በማይኖር ቅድስና በሌለው ሰውነት የሚያድር እሱ ሰይጣን ነው። ለምን ይመቻል መስላችሁ? ይሄን የምነግራችሁ ሕግን ሳይጠብቅ ተመልከቱ። እጅ እግሩን ሳይሰበስብ ሆዱን ሳይቆጣጠር ነቢይ ነኝ ሲል ሌባ ነበሉት ማለት እኮ ነው። ሌባ ነበሉት አይደለም። አይ መንፈስ ቅዱስ አድሮብኛል፣ የለም የለም የለም። በዚያ የሚያድር ሰይጣን ነው። በመስኮት የሚገባ ሌባ ነው። መስኮት የተባለ ሕግን ሳይጠብቅ ሕግን ሳይጠብቅ ክርስትና ሳይኖረው ስነ ምግባር ሳይኖረው ሕይወት ሳይኖረው ነቢይነትን መምህርነትን የሚሻ እሱ ሌባ ነው። አትቀበሉት። መንፈስ ቅዱስ አደረብኝ እንኳን ቢል በመስኮት የሚገባው ሌባ ነው አለ። በእንደዚህ ያለ ሰው የሚያድር ሌባው ሰይጣን ነው። ሰይጣን ያደረበት መንፈስ ቅዱስ እንዳይመስላችሁ እንዳትሰሙት ብሎ ለዚህ ሲነግረን ነው። እውነት እላችኋለሁ የሕግ በር እንዲያውም ሊቃውንቱ ሲተረጉም ይላሉ ሕግ የተባለ የእግዚአብሔር በር ነው ይሉና የሕግ በር በሕግ የሚገባ የተባለ እየሰራ የሚያስተምር መምህር ነው ተብሏል። እንግዲህ እኛንም እግዚአብሔር ያውጣል። ስለዚህ እየሰራ የሚያስተምር የሕግ ባለቤት ነው። ዋፃዊኒ ያርህዎ እየሰራ ለሚያስተምር መምህር መንፈስ ቅዱስ ምስጢር ይገልጥለታል። አፃዊ የተባለ መንፈስ ቅዱስ ነው ይላሉ። መንፈስ ቅዱስ ነው። እየሰራ ካላስተማረ ሕግ ሳያስጠብቅ መምህር ልሁን ቢል በጎቹም አይሰሙትም። ምዕመናን ጆሯቸውን አይሰጡም። ምዕመናንም ጆሯቸውን አይሰጡም። መንፈስ ቅዱስ ምስጢር አይገልጥለት። ውሸቱን ነው እንዳሰሙ እንደዚህ ያለውን ስርዓት የሚያስጥስ ቤተክርስቲያንን የሚያቃልል ሕገ እግዚአብሔርን እየጣሰ ነቢይ ነኝ በቅቻለሁ ተቀድሻለሁ ክርስቶስ ተገልጦልኛል ቢላችሁ እንዳሰቡት ሌባ ነው የገባበት። ሌባ ደግሞ ማን ነው? ሰይጣን ነው የገባበት። እንዲህ ያለውን ሰው አትስሙት ነው ያለ ጌታ የነገረን ማለት ነው። አሁን በዚህ ዘመን ሰው ምን ይላል? በየራሱ አባት መምህር መነኩሴ ባይታዊ ያከማችና ተው ስህተት ነው ሲባል አታደናግሩና ማንን እንመን እናንተ ይላል ደግሞ ማለት ነው። እንዲሁ እኮ አይድረስ ነው ማለት ነው። መዝኑ። ክርስቲያን ማለት የሚረባውን ከማይረባው ለይቶ የሚያውቅ ማለት ነው፣ ሌላ አይደለም። መመዘኛውን ይኸው ክርስቶስ ሰጠን። ሰውነቱን ያልጠበቀ ሰው መጥቶ በቅቻለሁ ካለ እንዳትቀበሉት። ሕግን እየተቃወመ እንዲህ ብያለሁ ካለ እንዳትቀበሉት። ይሄ ሊባ ነው። እኔ በእንደዚህ ያለ ሰው አላድርም ብሏል። በእንደዚህ ያለ ሰው አላድርበትም። በእንደዚህ ያለ ሰው የሚያድር ሰይጣን ነው ብሎ ነግሮናል። ብሉያትን ይዘው ሐዲሳትን የሚነቅፉ ሐዲሳትን ይዘው ብሉያትን የሚነቅፉ ምግባር ኑሯቸው ሃይማኖት የሌላቸው ሃይማኖት ኑሯቸው ምግባር የሌላቸው በመስኮት የሚገቡ እነዚህ ሌቦች ናቸው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሆን። ሌላ ደግሞ ምን ይላል መሰላችሁ? ከቃሉ ጋር ናችሁ። በበር የሚገባ ምንድን ነው? ተው እንጂ መምህር በሉ። በበር የሚገባ ምንድን ነው? በመስኮት የሚገባ ምንድን ነው? ያዙ በሉ ሲድገሙት። በመስኮት የሚገባ ምንድን ነው? በበር የሚገባ ምንድን ነው? በመስኮት የሚገባ ምንድን ነው? እየሰደባችሁ ነው መሰል በዚያው። በመስኮት የሚገባ ሌባ ከሆነ መስኮት ምንድን ነው? ሕግ አለመጠበቅ። እስኪ ሕግ አለመጠበቅ በሉ። ምክንያቱም ጌታ ዮሐንስ 14 ላይ ሕጌን ለሚጠብቅ ራሴን አሳየዋለሁ ስላለ ማለት ሕግ በር ነው። ሕግን ትቶ ከመጣ ሕግ ጥሶ ትንቢተ ነቢያትን፣ ስብከተ ሐዋርያትን፣ ስርዓተ ሊቃውንትን፣ ስርዓተ ቤተክርስቲያንን ጥሶ ከመጣ ይህ ሰው አባታችን መምህራችን ልንለው አንችልም። መለኪያው ይሄ ነው። ከቤታችሁ ቁጭ ብላችሁ መለካት የምትችሉበት። ሰው ባጋጠማችሁ ቁጥር አትደናገሩ። ይህን ነው ጌታ የነገረን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በበር የሚገባ እሱ መምህር ነው። ምዕመናንም በጎቹን ድምፁን ይሰሙታል አለ። መምህራችን ይሉታል፣ ያውቁታል፣ በር ይከፍትለታል፣ መንፈስ ቅዱስም ይከፍትለታል። እኔ ራሴ የምስጢር በር እከፍትለታለሁ፣ ገጸ ረድኤቴን እከፍትለታለሁ፣ ወደ እኔ ይገባል።
በእኔም ይሰማራል በጎችንም ያሰማራል ብሎ ይናገራል። ምክንያቱም እንዴት አለ? አነ ውእቱ አንቀጸ አባግዕ ዘበአማን፣ እኔ እውነተኛ የበጎች በር ነኝ አለ። እኔ እውነተኛ የበጎች በር ነኝ። ዘዋን ታቤ ውእቱ ይድህን፣ በእኔ በኩል የሚገባ ይድናል። የበጎች በር ነኝ አለ። ለምን ይመስላችኋል? አሁን በደንብ ስሙኝ። ደግሞ ትምህርቴን እየጨረስኩ ነው። እኔ እውነተኛ የበጎች በር ነኝ ብሏል። በእኔ በኩል የሚገባ ይድናል። እሱ በር ነው። አዎ፣ ለምንድን ነው በር? ለራሱ በር ነው። ለራሱ በር ነው። ለአባቱ በር ነው። ለመንፈስ ቅዱስ በር ነው። ለራሱ በር ነው። እሱን እንድናውቀው ያደረገን ራሱ ነው። ንሕነሰ ነአምር ከመ መጻ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን በወልደ እግዚአብሔር ዘውእቱ እግዚአብሔር ዘበአማን። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብን እንደሰጠን እናውቃለን። እርሱን በማመንም እስከ ዛሬ ድረስ ጸንተናለን እንኖራለን። እርሱም በእውነት የዘላለም የባህሪ አምላክ ነው ይላል። ክርስቶስ የመጣ ወደዚህ ዓለም ልብ ሊሰጥ ነው። አቡሊዲስ ደግሞ ሲናገር ነአምር ከመ መጻ ክርስቶስ ለፍጻሜ ሃይማኖት፣ እኛ ክርስቶስ ሃይማኖትን ፍጹም ሊያደርጋት እንደመጣ እናውቃለን። ማለት ሃይማኖትን ገልጦ ያዟት ይችናት እመኑባት ሊል። ስለዚህ ስለ ራሱ አወቅን፣ ስለ ራሱ ነገረን፣ ራሱን ገለጠልን። እውኝ እወቁኝ ጌታዬ አምላኬ እግዚኦ አምላኬ ብለን እንድናውቀው አደረገን። አባቱንም አሳወቀን፣ መንፈስ ቅዱስንም አሳወቀን። ፍኖት ለኀበ አቡሁ አንቀጽ ዘመንገለ ወላዲሁ፣ ወደ አባቱ የምንገባበት በር ተመልከቱ። ለአባቱ ወደ አባቱ የምንሄድበት በር ምልጃ አይደለም። ይሄ ስለ አባቱ ጌትነት የነገረን፣ ስለ አባቱ ሕልውና ያስተማረን፣ ስለ መንፈስ ቅዱስ ያስተማረን፣ በዕለተ ዓርብ ባቀረበው መስዋዕት ደግሞ ከራሱ ከአባቱ ከመንፈስ ቅዱስ ጋር ያስታረቀን፣ ራሱ ያስታረቀ ሊቀ ካህናት ከአባቱ ጋር ሁሉ ሆኖ ደግሞ የሚከራከርልን የሚቃወምልን ንጉሳችን መምህራችን እርሱ ነው። ስለዚህ ወደ አባቱ ያቀረበን ማለት በአባቱ ማመንን የሰጠን እሱ ወልድ ሆኖ ተገልጦ አብ ለማለት ያበቃል። መንፈስ ቅዱስን ሕይወት ለማለት ያበቃል። ከሦስቱ በልደት እንድንወለድ ያበቃል። መስዋዕት ሆኖ ወደ አባቱ ያቀረበን፣ ሃይማኖት ሆኖ አባቱን የገለጠልን እርሱ ነው። በእኔ በኩል ካልሆነ በስተቀር የሚድን የለም ማለቱ እኔን አምላክ ካላለ አባቴን አምላክ ማለት የሚችል የለም። እኔን የባህሪ አምላክ ካላለ አባቴን የባህሪ አምላክ ማለት የሚችል የለም። እኔን ፍጡር ካለ አባቴን ፍጡር ይላል። እኔን ያላከበረ አባቴን አያከብርም። እኔ መስዋዕት የሆንኩበትን የድነት ምስጢር አምኖ ካልተዋደ በስተቀር አባቴ ማረኝ ማለት የሚቻለው የለም ብሎ ይህንን በር ከፍቶ ሄደ። ከቃሉ ጋር ናችሁ? ትዝ ይላችሁ እንደሆነ ጌታችን ኢየሱስ ክርስቶስ 5500 ዘመን ተዘግቶ የነበረ አንድ በር ነበር። የጥምቀት ዕለት ከፈተው። ሰማይ ተከፈተ ይላል አይደል? ያ እኮ የቸርነቱ በር ነው። የቸርነቱን በር ከፈተልን። ይችን በር ይዘጋታል የሆነ ጊዜ። መቼ? ሲመጣ ከዚያ በኋላ ምሕረት ይከለከላል። ማቴዎስ 25 ላይ ሙሽራው መጣ በሩም ተዘጋ ይላል። እስከሚመጣ ድረስ ክፍት ነው። አሁን ንስሐ መግባት ይቻላል፣ መዳን ይቻላል። ዋርሃ ወለነ ኆኃተ ንስሐ ይላል ጎርጎርዮስ። የንስሐን በር ከፈተልን፣ በዚያ እንድንገባ አደረገን። ይችን በር በኃጢአት ዘጋናት፣ መጥቶ ከፈታት። አሁን እንገባለን። ከዚያ በኋላ ተመልከቱ ምንድን ነው ርህው ዴዴከ ወአልቦ ዘይበው ይላል አረጋዊ መንፈሳዊ። የሚገባ የለም እንጂ በርህስ የተከፈተ ነበር ይላል። የሚገባ ጠፋ እንጂ አንተ በር ከፍተሃል። ቢዘጋብን በኃጢአት ብንዘጋው እንኳን በንስሐ እንድንገባ ከፍቶልናል። እሱ ይህንን በር ከፍቶ ሰጥቶናል። እኔ የበጎች በር ነኝ። በእሱ የገቡ ሕይወትን ያገኛሉ። ወደ እሱ የገቡ ሁሉ ተጠልለው ይኖራሉ። አሁን እሱ በር ነው። እሱ ራሱ ደግሞ ሀገር ነው። ይገርማል። እሱ ራሱ እረኛ ነው። እሱ ሀገር ነው። ምጽናተ ቀጽርነ ነው። እሱ አምባ መጠጊያችን ነው። ተጠልለን የምንድንበት ራሱ በር ነው። ወደ እሱ እንገባለን። ራሱ መጠጊያችን ነው። ራሱ ደግሞ እረኛችን ነው። እሱ ይጠብቀናል። እሱ ያኖረናል። አይገርምም? እንዲሁም ሊቃውንቱ ምን ይላሉ? እኔ የሕይወት መንገድ ነው የሚለውን ዮሐንስ 14ን ሲተረጉሙ ወደ እግዚአብሔር መድረስ የሚቻለው በእግዚአብሔር ነው ይላሉ። እስኪ በሉ ወደ እግዚአብሔር መድረስ የሚቻለው በሉ በማን ነው? አንዳንድ ቀን እንዲህ ብላችሁ አታውቁም? አይ እኔ ኃጢአቴን ስላልጨረስኩ ቤተክርስቲያን አልመጣም የሚል ምዕመን አለ ማለት ነው። ስጨርስ እመጣለሁ ካል ከኃጢአትን የምጨርስበት ጊዜ ስለሌለ አትመጣም ማለት ነው። የእግዚአብሔር ለመሆንም እግዚአብሔር ያስፈልገናል። በእግዚአብሔር ወደ እግዚአብሔር እንደርሳለን እንጂ ያለ እግዚአብሔር የእግዚአብሔር መሆን አይቻልም። ከቤቱ ሁነን ነው ወደ እሱ መቅረብ የምንችለው እንጂ ጠፍተን ቆይተን ነጽተን መምጣት አንችልም። ከእሱ ጋር ሁነን ግን እንነጻለን። ይህንን ነው እኔ የበጎች በር ነኝ፣ በእኔ በኩል የሚገባ ይድናል ካለ በኋላ ይበጉ ወይወፅእ
መጨረሻ ቃል ይህ ነው። ይበው ወይ ወፅ ወይ ረክብ ምርአዬ። እኔ በጎች በር ነኝ፣ ወደ እኔ ይገባል ይወጣል፣ መሰማሪያም ያገኛል ይላል። እኔ በጎች በር ነኝ፣ ወደ እኔ ይገባል ይወጣል፣ መሰማሪያም ያገኛል። ይገባል ይወጣል፣ እንዳትረሱ አደራችሁን። እኔ በጎች በር ነኝ፣ ወደ እኔ ይገባል ይወጣል። ምን ማለት ነው? ይሄ ማለት እኔ በጎች በር ነኝ ነግሬያችኋለሁ። ወደ እኔ ይገባል ማለት እኔን ወደ ማመን ይመጣል ማለት ነው፣ ወደ ሃይማኖት። ይወፅ ማለት ምግባር ለመስራት ይሰማራል። ይገባል ይወጣል ይላል። እኔ በጎች በር ነኝ፣ ወደ እኔ ይገባል ይወጣል ይላል። ይገባል በሱ ያምናል፣ ይወጣል ወደ ምግባር ይሰማራል። ተመልከቱ፣ ወደ ምግባር ይሰማራል። ከዚያስ ወይ ረክብ ምርአዬ፣ ምግባር እሰራለሁ ሲል ደግሞ የመስቀል ሜዳ፣ የመስቀል እርሻ፣ የመከራ እርሻ ያገኛል ይላል። ይህን የነገርን ማለት መሰማሪያም ያገኛል። በእኔ ያምናል። በእኔ ስላመነ እኔን ለማስደሰት ምግባር ልስራ ሲል ደግሞ የመስቀል እርሻ፣ ገራይተ መስቀል ያጋጥመዋል። እንደነማን? እንደነ ቅዱስ ጊዮርጊስ ማለት ነው። ወደ ክርስቶስ ሃይማኖት ከገባ ክርስቶስን አስደስታለሁ ካልክ ናካደው አይሆንም። ይኸው ገራይተ መስቀል ተገኘ። ወይ ረክብ ምርአዬ፣ ናካደው አልክድም፣ ና ተሾምና ካደው አልክድም። ገንዘብን ንቆ ክርስቶስን መውደድ መስቀል ነው። እና ለሥጋ የሚመች ዝሙትና አቅርብልህና ክርስቶስን ካደው አልክድም። ሥጋን ተቋቁሞ ክርስቶስን መከተል መስቀል ነው። ና እንሹምህና ክርስቶስን ካደው አልክድም። ሹመትን ትቶ ክርስቶስን መከተል ንቆ በሹመት ክርስቶስን አለውጠው። መሾም ኃጢአት አይደለም፣ ፍቅረ ሲመት ግን ኃጢአት ነው። ልሹምህና ክርስቶስን ካደው አይሆንም። ለእኔ ሹመቴ ክርስቶስ ነው ማለት መስቀል ነው። እስመ ፍቅረ ሲመት ደዌ ሰይጣናዊት ይእቲ ይላሉ ሰለስቱ ምዕቱ ፍትሐ ነገሥት። የሹመት ፍቅር ሰይጣን ያላማት ምንድን ናት? ደዌ ናት ይላሉ። በገንዘብ ሃይማኖትን አለመለወጥ፣ በስጋ ተታሎ ሃይማኖትን አለመለወጥ፣ በሹመት ተታሎ አለመለወጥ፣ ዓለም ለተከተለችው ነገር ሁሉ አጨብጭሞ እስመ ዓለም ያፈቅር ሊያው ዓለም የራሱን ይወዳል። የራሱ ስለሆነ የክርስቶስን አይወድም። በዚህ ሁሉ አልክድም ሲል ምን ይሆናል? የመከራ እርሻ ያገኘዋል፣ የመስቀል እርሻ ያገኘዋል። እዚያ በመንኮራኩር ይፈጫል። እንደ ቅዱስ ጊዮርጊስ በመጥረቢያ ይፈለጣል፣ በምሳር ይፈለጣል። እጁ እግሩ፣ ግራ እግሩ ከግራ እጁ፣ ቀኝ እግሩ ከቀኝ እጁ ለየብቻው ይከፈላል። ናላው ይቀጠቀጣል። የበሬ ምስል በሚመስል ብረት ውስጥ ተደርጎ ይቀቀላል፣ ይጠበሳል። በሳት ይቃጠላል። አመድ ተሆኖ ይዘራል። ኖላዊ ኢየሱስ ክርስቶስ ግን ስላለ ግን ቅዱስ ጊዮርጊስን አቃጥለው ፈጭተው ዘርተውት በቃ ካልሆነ ወደ ክርስቶስ ሃይማኖት ገብቼ የምግባር አዝመራን አዘምራለሁ ካል እኛ ደግሞ በመስቀል እርሻ እናርሳለን ሲሉት ታረሰ፣ ተፈጨ፣ ተሰቃየ። እክልኑ አካልከ ነው ያለው ሊቁ ቅዱስ ጊዮርጊስ። ያን ያህል የተፈጨ እንደው አካል እህል ነው ይለዋል። ይህን ያህል ተፈጨ፣ ተሰቃየ፣ መከራውን ተቀበለ። አቃጠሉት፣ ዘሩት። አረፍ ነው ጊዮርጊስን እያሉ ደግሞ አያችሁ፣ ክርስቶስ እረኛ አይደለም ወይ? ሰብስቦ በጎችን ለሚሰበስብ አመድ የሆነችውን የቅዱስ ጊዮርጊስን አካል ሰበሰባት። ወታደሮቹ እንግዲህ ጊዮርጊስ የሚባል ሰው አንሰማም፣ ተመስገን አረፍ ነው እያሉ ዝረው ሲመጡ ቆዩኛ አብረን እንሂድ እያለ በኋላቸው ከእጅ ማን አንተ? የልዳው ጊዮርጊስ የገሊላው ጊዮርጊስ ቅድም አልበተንህም? አንተ ሙሰ ዘረው ክሙኒ ወእግዚአብሔር አምላኬ አንሳኒ፣ እናንተ በተናችሁኝ ፈጣሪ የሰበሰበኝ አለችው። እንዲህ ለሚያደርግ ክርስቶስ ፍቅሩን ሲያዩ ይታመኑለታል፣ ፍቅሩን ሲያዩ ይታመኑለታል። ለዚህ መከራ ያገኛሉ። በእኔ በኩል እኔ የበጎች በር ነኝ፣ ወደ እኔ ይገባል ሊማር። እስቲ ሊማር በሉ። ይወጣል ሊያስተምር። ከመግባትና ከመውጣት ማን ቀደመ? በሉ ንገሩኝ። ሳይገቡ መውጣት ይቻላል? ይኸው ዛሬ ቤተ ክርስቲያን የሚበጠብጧት ሁሉ ሳይገቡ የወጡ ናቸው። ይገርማል። ወደ ሃይማኖት ሳይገባ ሃይማኖት ሊያሳምን ይወጣል። ወደ ትምህርት ሳይገባ ሊያስተምር ይወጣል። አይገርማችሁም? እናንተ ደግሞ ደግ አይደላችሁ ምዕመናን። ምን አለ አየው መጽሐፍ ቅዱስን ሲያወርደው ይላል። የማቴዎስ ወንጌል ምዕራፍ 5 የሉቃስ ወንጌል ምዕራፍ 6 ዮሐንስ ወንጌል ምዕራፍ 9 እንትን ይላል። ይሄ መምህር ነው ትላለህ፣ ግን ሳይገባ ነው የወጣ። ይሄ የበግ ለምድ ነው። ለምድ የተባለ የመጽሐፍ ቅዱስ ጥቅስ ነው፣ ውስጡ ግን ተኩላ ነው። ስለዚህ ምንድን ሳይገባ ወጥቷል። ይሄ ሰውዬ የት ገብቶ ነበር ብላችሁ ጠይቁ እስቲ። የት ገብቶ ነበር በሉ ንገሩኝ እንጂ። ቅዱስ ጳውሎስ ጢሞቴዎስ ምንድን ነው ያለው? ሃይማኖትን ጠብቅ ምንድን ነው? እስመ ተአምር
ከመ እምኀበ መኑ ተምህርከ፣ ከማን እንደተማርክ ታውቃለህና የተረዳኸውን ነገር ጠብቀህ ኑር ይላል። ከማን ወጣችሁ? ከማን ተማራችሁ? ከየት ተነሳችሁ? ወዴት ደረሳችሁ ብሎ መጠየቅ ይገባል። መልካም የመሰለ ንግግር የተናገረ ሁሉ እውነት አይደለም። ስለዚህ ይገባል፣ ይወጣል። ይወፅ ደግሞ ይወጣልን ከሲያስቀድሙ ሊቃውንት ደግሞ ይላሉ ይወፅ ከፈቃደ ሥጋ ይወጣል፣ ይበው ወደ ፈቃደ ነፍስ ይወጣል፣ ከዚያ ወደ ፈቃደ እግዚአብሔር ይወጣል። ይገባል። ልብ ብላችሁ ስሙ። ይገባል ወደ ሃይማኖት፣ ይሰማራል ወደ ምግባር፣ ይገባል ወደ ትምህርት፣ ይወጣል ወደ ማስተማር። ከዚያሳ ደግሞ ከፈቃደ ሥጋ ይወጣል ወደ ፈቃደ ነፍስ ይገባል። እንዲህ ያለ ሰው ምን ያደርጋል? ወይ ረክብ ምራዬ ክብረ ነፍስ ክብረ ሥጋ ያገኛል። ገብቶ የወጣ ወደ ሃይማኖት ገብቶ ወደ ምግባር ወጥቶ ወደ ትምህርት ገብቶ ወደ ማስተማር ወጥቶ ወደ ሃይማኖት ገብቶ በመከራ ተሰማርቶ ክርስቶስን ተከትሎ የኖረ ሰው ሥጋውም ይከብራል፣ ምኑም ይከብራል፣ ነፍሱም ትከብራለች። ነፍሱ በመንግሥተ ሰማያት በገነት ትከብራለች። ሥጋው እስከዚያ በመቃብር ታምራትን እያደረገ ይከብራል። ለዚህ ነው የአባቶቻችን የቅዱሳን መቃብርን ምና ነው የምናከብረው? አፈራቸው ሁሉ በክርስቶስ ደም የከበረ አጽም ስላለበት ነው የምናከብረው። ዛሬ ድረስ የቅዱስ ጊዮርጊስ አጽም ድውይ እየፈወሰ ያል እንዲሁም ፈረንጆች ሁሉ እየፈወሰ ልዳ ከኢየሩሳሌም ወደ ሶሪያ ድንበር አካባቢ ነው ያለ ልዳ። እዚያ ዛሬም ቢሆን ፈረንጅ ሁሉ አይን እየተፈወሰ ይፈወሳል፣ እየታሸ ይፈወሳል ዛሬ ድረስ። ለምን ሲባል የወይረክም ምራይ ገብቷል፣ ወጥቷል፣ ተሰማርቷል፣ በመከራ መስቀሉን ተሸክሟልና እንዲህ ያለ ሰው ምን ያደርጋል? በሥጋ በነፍስ ይከብራል። አባቶቻችን ክብር እንድንታደል አምላከ ቅዱሳን ይርዳል። የመጨረሻ የምነግራችሁ መልክ ምንድን ነው? እኔ በጎች በር ነኝ፣ በእኔ በኩል የሚገባ ይድናል ያለው ምንድን ነው? እሱ በር ነው። በእኔ በኩል ይገባል ያለው ምንድን ነው? እኔ በሄድኩበት መንገድ የመጣ ማለት ነው። ክርስቶስ ትሁት ነው። እስኪ ትሁት በሉ እንጂ። እሱ ትሁት ነው፣ የዋህ ነው። ከዚያስ ደግሞ ምን ማለት ነው? የዋህ ነው፣ ፍቅር ነው። ቢያንስ እነዚህ ነገሮች ያሉት ክርስቲያን መሆን አለበት። የመከራ ሰው ነው ጌታ፣ የመከራ ሰው። እነዚህ ያለው ሰው በእኔ በኩል የገባ ማለት እኔ በሄድኩበት የሄደ ነው፣ እኔ የሚደርሰው ነው። አሁን ግን ዝም ብሎ ተመልከቱ። ፍየሊቱ በጊቱ ያለች በግራ ጥምዝምዙ ያለ በቀኝ ማለት ነው። ክርስቶስ ያለ በትትና ሌሎቹ ያሉ በትዕቢት፣ ክርስቶስ ያለ በፍቅር ሌሎቹ ያሉ በጥላቻ፣ ክርስቶስ ያሉ በየዋህነት ሌሎቹ ያሉ በቂምና በነገረኛነት። አሁን እስቲ ከቤተ ክርስቲያን ውጭ የሆኑ ሰዎችን ተመልክቷል። እንዴት ያሉ ትዕቢተኞች እንደሆኑ እንዴት ያሉ ትዕቢተኞች እንደሆኑ ራሳቸውን ከቅዱሳን ከመላእክት ጋር ከድንግል ማርያም ጋር አስተካክለው የሚናገሩ በእውነቱ ይህ ትዕቢት ነው። ክርስቶስ ከአባቱ ጋር እኩል ሆኖ ሳለ እንኳን አባቴ ይበልጠኛል ነው ያለ። ለምን? አባቶቻችን ይበልጡኛል በሉ ለማለት ነው የሚለው ባስልዮስ ዘቂሳርያ ሲተረጉም። እሱ አባቱ ጋር ትክክል ሆኖ ሳለ አብ ይበልጠኛል እንዳለ ከትልልቆች ጋር እኩል የሆንክ ሰው እንኳን ብትሆን ይበልጡኛል በል እንጂ እኩል ነኝ አትበል። ይህ የክርስቶስ ጎዳና አይደለም። በትህትና የመጣ የበጎች በር በጎበጎቹ ወደ ቤተ ክርስቲያን አባት መምህር ሆኖ ይኖራል። ቅድስና ይሰጠዋል። በትህትና የመጣ በትዕቢት የመጣ ራሱን ከቅዱሳን ጋር የሚያስተካክል ከእመቤታችን ጋር የሚያስተካክል የሚነቅፍ የሚያቃልል እንዲህ ያለው ሰው ሁሉ በምንድን ነው? ዋኖቻችሁን አስቡ ተብለን መልካም ስነ ምግባራችሁን ተከተሉ ተብለን ክርስቶስ በትህትና አንተ በትዕቢት ከሆነው አትገናኙ ማለት ነው። ክርስቶስ የመከራ ሰው ከሆነ መከራ ከተቀበለ መስቀሌን ተሸከሙ ካለ መከራን ከተሰቀቅ የክርስቶስ አይደለህም። አንድን ሰው የምትለኩት የክርስቶስ መሆኑ በዚህ ነው። ጌታ ሕግ አክባሪ ነው። እነዚህ ግን ይጠላሉ። እግዚአ ለኦሪት ቧ ውስተ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት። የኦሪት ጌታ ወደ ኦሪት ገባ በኦሪት መርገም የተያዙትን ያድናቸው ዘንድ። ክርስቶስ ሕግን ሰርቷል፣ ሕግ ፈጽሟል። ሕግን የሚያቃልል የበጎች በረት ውስጥ ቤተ ክርስቲያን ውስጥ የለም፣ ርስት የለውም። ትሕትና የሌለውና ቅዱሳንን የሚነቅፍ የክርስቶስ መንገድ አይደለውም። ጭምትነትና እርጋታ የሌለው ለመናገር የዘገየ ለትምህርት የዘገየ ለመናገር የፈጠነ እንደዚህ ያለው ሰው ማለት ነው። ኩኑ ምንድን ነው ያለው? ጉንዱየ ለነቢብ ተመልከቱ፣ ወፍጡነ ለሰሚ ያዕቆብ ምዕራፍ 1 ቁጥር 19 ላይ ለማዳመጥ የፈጠናችሁ ለመናገር የዘገያችሁ ሁኑ ነው ያለ። ለማዳመጥ ሳይሰሙ የሚናገሩ ናቸው። አሁን መምህር ተብለው ቤተክርስቲያንን የሚንዷት ሁሉ ሌሎች ከኛ ቤተክርስቲያን ውጭ የሆኑት ብዙዎቹ ክፉ ሆነው ቤተክርስቲያንን ተኩላ የሚወስዱት እነዚህ ሁሉ ሳይሰሙ የሚናገሩ ጭምትነት የሌላ እሱ ፈሪሳውያን እንኳን ቅዱስ የተቀደሰን ሰው ፈሪሳውያንን እንኳን አይነቅፍም ነበረ። የተቀጠቀጠ የጧፍ ኩስታሪን አያጠፋም፣ ሸምበቆን እንኳን አይሰብርም። ጭምት ነበር ጌታ። ፈሪሳውያንና ሰዱቃውያንን እንኳን አልነቀፈም።
ዛሬ ግን ቅዱሳንን የሚያሙ የሚነቅፉ እነዚህ ሁሉ በክርስቶስ መንገድ አልመጡም። ስለዚህ በበር ያልገባ ሌባ ነው። ቸር ጠባቂያችን ኢየሱስ ክርስቶስ በበጎች በር እንድንገባ እግዚአብሔር ይርዳን። እንግዲህ የበጎች በር እንዲከፈትልህ ሕግ ነው፣ የምስጢር በር ነው፣ የረድኤት በር ነው። እንዲከፈትልህ አንኳኩ። አንድ ጸሎት ነው። የበጎች በር እንዲከፈት አንድ ጸሎት ነው። ሁለተኛ የተዘጋ በር የተባለ ልብ ነው። አንተ የልብህን በር ስትከፍት እግዚአብሔር የቸርነት በር ይከፍትልሃል ይላል። የቸርነቱን በር ይክፈትልን። ይቆየን። ወስብሐት ለእግዚአብሔር።